አንዳንዶቹ እንደሚሉት አብይ አህመድ እየተጠቀመው ያለው ስትራቴጂ ክልሎች ለየራሳቸው ማጣላት ነው። በክልሎች መካከል ብቻ ሳይሆን within the regional state በክልሉ ውስጥ ህዝቡ ለየራሱ ማጣላት። ለምሳሌ እናንተ አፋሮች ናችሁ፣ በጣም ጠንካራ ሰራዊት ገንብታችኋል። ከናንተ ጋር የሚያታግላቸው በዛ በኩል የሚመጡት የመከላከያ አፋር ተወላጆች መከላከያ አባላት፣ የአፋር ልዩ ኃይል፣ የአፋር ፖሊስ፣ የአፋር ሚሊሻ ነው፣ የአፋር አድማ ብተና ነው። ስለዚህ እነዚህን አጠቃሎ አንድ ላይ ይልካቸውና ከወደዛ በኩል ያሉት የአፋር ሰራዊት ጋር ያጣላቸዋል። ኦሮሚያ ላይ ብትሄድ ከኦላ ጋር የሚጣላው የኦሮሚያ አድማ ብተና ነው፣ የኦሮሚያ ፖሊስ ነው፣ ልዩ ኃይል ነው፣ ሚሊሻ ነው። አማራ ላይም እንደዛ ነው ያደረገው። ሶማሌ ላይ ሌላ ላይ እንደዛ ነው። ትግራይ ላይ ትንሽ መኮረ፣ እነዚህ ሐራ መሬት ምናምን ብሎ ፖሊስና ሰራዊት መጣላት አልቻለማ። አስወጣቸው፣ ተቀጠቀጡ፣ ተመለሱ። አሁን አፋር ላይ ሆነው እሳት እየጫሩ የሚውሉት አሉ። እያንዳንዱ ለየራሱ እያጣላ እየኖረን ያለው የሚል ትንተናላቸው እና አንደኛ ይህንን እንዴት ትታዘበዋለህ የሚል ጥያቄ ያለኝ። ሁለተኛ የእናንተው ሰዎች የአፋር ልጆች አሁን የገለጽካቸው መከራ አሁን አንተ ብቻ የገለጽካቸው ብቻ አይደሉም። እኔ የጀመርኩት የትግራይ ህዝብ ተበደለ ብዬ ስጀምር የአፋር ህዝብም ተበደለ ብዬ ነው የጀመርኩት። ሁለቱም መሪዎቹ ከአወል አርባ ጀምሮ የቤተሰብ ፒኤልሲ እንደሆነ ቤተመንግስቱ ውስጥ ስንት ፍየል እንደሚታረድ ጭምር ነው ስናጋልጥ የነበረው። አሁንም ከአንተ ጋር እየሰራን ነው። ከአሁን በፊትም የአስመሐመድ ልጅ ጋር እንሰራ ነበረ። ከራሱ ከአስመሐመድም ኮሎኔል አስመሐመድ ማለት ነው ከነ መንገላ ጋር ከሌሎችም ጋር እየሰራን ነበረ እና አሁን ወጣቶቹ እየወጡ ያሉ ጀግኖች ናቸው። የእውነት የሁሉ መንገድ ቆርጠው በትግራይ እንደዚህ ዞሮ ወደ ኤርትራ መግባት፣ ወደ መሬታቸው ተመልሰው ደግሞ ወደ ሰራዊታቸው ተቀላቅለው እዛ ሰልጥነው መግባት አንድ ነው። ስለዚህ ለየራሱ እያጣላበት ያለው መንገድ እንዴት ታየዋለህ? አፋር ላይ ስለየራሳችሁ እያጣላችሁ አይደለም ወይ? ወጣቶቹ ምን አይነት ጥሪ ታቀርብላችኋለህ? እንደዛ ከሆነ ልዩ ኃይሉ፣ ሚሊሻው፣ ፖሊሱ ጥሪ አላቀረባችሁም ወይ? አውቃለሁ ቀደም አቅርበሃል፣ ግን ለየት ባለ መልኩ ማቅረብ አይሻልም ወይ? ምክንያቱም ለየራሳችን ነው እያጣላን ያለውና አፋር እንዳያልቅ በማነሱ ላይ ማነስ እንዳይጨመርበት ነው የምፈራው እኔ። ምክንያቱም በጣም ትልቅ ነገር ነው። ይሄ በጣም ትልቅ ነው። እኛ አሁን ውስጥ ትልቅ ስራ ይሄ ምጠፋ ስንደውል ነው የምንውለው። 3 ቀን አልተኛውም ስለ ዝም ብለ ጃሃራ አይደለም ወላሂ 2 ሰዓት ምናልባት ነው የምተኛው። እዛ እንደውላለን ያንን ቁጥር ላኩልን ብለን በመጀመሪያ በሰላምታ እንጀምራለን። ስንት ሰዓት እናገራለን። ከዛ በኋላ ያንን እናግባባለን። ብዙ ስራ እየሰራን ነው። አሁን ከማግባባት አለፍ በቃ ተረዳ። ማያቅ ሰው የለም። በመጀመሪያኛ ከመጀመሪያው እኮ ናጠቃ ነበር። አንድ ቦታ ብንቆጣጠር ናጠቃ ነበር ወይ ደግሞ እያጠቃን እየገደል እንሄድ ነበር። አላማችን እሱ አይደለም። ህዝቡን ከጭቆና ለማውጣት ነው፣ ማስረዳት ማስተማር ነው። አሁን እኛ የምንልክላቸው ህዝቡን አታሰቃዩ፣ አንድ ምርጫ እኛ ክልል አይካሄድም ምርጫ ብላችሁ ላይታች እንዳትሉ ቀይ መስመር ነው። 2 የአፋርን ህዝብ ሁሉ የሚመለከት ጉዳይ እናንተን ስለማይመለከት ስለማትወክሉት እጃችሁን አታስገቡ፣ ሰውን አታሰቃዩ። ተረዳኸኝ? እምቢ ካላችሁ ግን እርምጃ መውሰድ እንጀምራለን። አሁን እኔ ካንተ ስወጣ ትዕዛዝ ነው የተሰጠኝ። በላይፍ በፌስቡክ አስተላልፍላችኋለሁ፣ ያዳምጣሉ። ከዛ በኋላ እርምጃ እንጀምራለን። እኛ መተን ምግብ ቤትም እኛ ለምን መሰለህ እነሱ እንደሚመስላቸው አይደለም። አንደኛ የጀብሃ የሻዕቢያ ፊዳይን የሚባሉ ነበሩ ገብተው ከተማ ውስጥ እንትን ሚሽን ሲሰሩ የነበሩት አፋሮች ናቸው ብዛት እና ምንድነው መሬቱን ያውቁታል። ሁለተኛ ደግሞ ድፍረት አለ። አንተ አንድ ነገር እኮ አልኩ ራስህን ለማዳን ከሞከርክና ወይ ወለም ዘለም ካልክ ሌላ ጉዳይ ነው። ግን እነሱ የማይመስላቸው ነገር ምን አለ? ህዝቡን ለማጥፋት ቀን ከሌት ህዝቡን የሚያስቸግረውን አጥፍተን
ለማጥፋት ነው። እኛ ተረዳ 199% እኛ ነፍሳችንን ለማዳን ሳይሆን ህዝቡ አናት ላይ ሆኖ ህዝቡን የሚገል የሚያሰቃይ መሬቱን የሚሸጥ የሚያከፋፍል ህዝቡ ውስጥ ችግር የሚፈጥረው እሱን ለማጥፋት ነው። ተረዳ ከዛ በኋላ 1% ነች የኔ ብድንም ዳንኩኝ። ተረዳ ሁለተኛ ስምሪት ለመውሰድ ካልሆነ ግን እንደዛ አይነት ነው ውሳኔ ወስደው ያሉት እና አስተላልፍ ተባልኩ። እኔ አስተላልፍ በኋላ ዘመድ አለኝ ምን አለኝ ልጄ እንደዚህ ሆነ ምን እንደዚህ ሆነ ወንድሜ እንደዚህ ሆነ የሚል ሰው ካለ ከህዝቡ ጫንቃ ላይ አውርዱ። ካሁን በኋላ ስራው ይጀመራል ነው። እነሱ አይሰሙም። ግን አንዳንድ ደግሞ ተገደው ወይ ተታሎ ወይ ጊዜው ደግሞ እንደድሮ መስሎት የሚታለል ካለ ጊዜው እንዳለቀ አብይ አህመድ አሁን ድሮም ቢያመጣ ኒኩለር ቦምብ ገዝቶ ቢመጣ አያሸንፍም። ኒኩለር ቦምብ ገዝቶ መጣ ለምሳሌ ተማረናል ወንድም አናምነውም። ደግሞ ከሱ ጋር ቁጭ ብለን አንደራደር አናምነውም። በትግራይ አይተናል፣ በሌላ ቦታም አይተናል። ሽርሑን ተንኮሉን አገር አጠፋለሁ ያ አኺ ቀይ ባህር ኢትዮጵያ ወርዳ አታቅም። ኢትዮጵያ የተመሰረተችው 1948 1946 19 ምናምን እንደዚህ ነው እና ሲሉት ኢትዮጵያ ገና ዓለም ስትፈጠር ምድርን እግዚአብሔር መሬቱን ሲፈጥራት የዛኑ ሰዓት የተፈጠረች አስመስሎ ነው የሚናገረው። ኦኬ አንተ ልታስተዳድረኝ አልቻልክም፣ ልታበላኝ አልቻልክም፣ ልትወደኝ ደግሞ ልታፈቅረኝ ልታቀርበኝ አልቻልክም። ምንድነው ከኔ የምትፈልገው? እዛች መሬት ላይ እኮ ፈጣሪ ነው የፈጠረኝ፣ እንዳንተ ፍጡር ነኝ እኔ። ማትወኝ አንተን አጥፍቼ መሬቱ ካርታው እንዲያምር ብቻ እዛ መኖር አለባት ብለው ህዝብ ለማጥፋት ይሄ ሁሉ ጋጋታ ይሄ ሁሉ ቢሊዮኖች ይሄ የሰው ህይወት በመጀመሪያ ሰብአዊነት ያለው ሰው እንኳን ሰውና ድመት ቤት ውስጥ ያሳደካ ስትሞት ታለቅሳለህ፣ ያማሃል። ስንት ኮርኔሎች ናቸው የሞቱት? ስንት ጀርናሎች ናቸው የሞቱት? የድሃ ልጅ በቃ ቤት ይቆጠረው አማራ ክልል ላይ ማለቅ ያዘው። በትግራይ ያለቁት 4 ሚሊዮንም ብንከፍል 5 ሚሊዮን ይላል ብርሃኑ ጁላ ራሱ ተማርኮ መድረክ ላይ ወጥቶ ተረዳ። የውዳቂዎች ስብስብ ናቸው። አንተ ሰው መሃል እኮ ሰው ትመስላለህ። አሁን እኔ አንድ ደካማ ሰው ከሆንኩኝ ሰው መሃል ተረዳ። ይሄን ልብስ እንደዚህ አድርግ፣ ከረባት አድርግ፣ እንደዚህ አድርግ፣ እንደዚህ ሰው አጠገብ እንሄድ ነው ያስተካክሉሃል። ተረዳኸኝ? 9 ጥሩ ቢሆን አንተ አንድ እንትን ከሆንክ እዛ መሃል አስተካክለው ሰው ያስመስሉሃል። ይሄ ውዳቂ ስብስብ ናቸው። ተረዳ። ደግሞ ውጭ ያለን የሚሉ ፖለቲከኞች ስታያቸው አነጋገራቸው ምናምናቸውን የኢትዮጵያን ህዝብ ፖለቲካ ደምና ህይወት ቢዝነስ አደረጉት። አገራዊ ፍቅር የለም። ስልጣን ያው እሱ ያለበት ቦታ ላይ ተክተው እነሱም ቤተሰቦቻቸውም የተረፈውም ደግሞ ለመብላት እንጂ ለሀገሬ ሰዋለሁ፣ ለሀገሬ እንትናላለሁ፣ ሀገሬን እገነባለሁ፣ ሰው ለህዝቡ ፍትህ አመጣለሁ። ይሄ ርህራሄ የላቸውም ልልህ ነው የምፈልገው። እኔ እሰማቸዋለሁ፣ ፖለቲካ ሁሉ እሰማቸዋለሁ። ተረዳኸኝ? እኔ አንድ አሁን ኢሳያስ አፈወርቂ ብዙ ነገር ሊሉት ይፈልጋሉ። ነጭ ሸሚዝ፣ ኬፕ፣ ሰንደል ጫማ አለችው። ወላሂ ነው የምልህ። እና ኤርትራ ውስጥ ችግር አለ። ችግሩ ምንድነው? ገንዘብ የላትም፣ አዲስ መንግስት ናት። ተረዳኸኝ? ግን ይሄ ሁሉ ሰራዊት ይሄ ሁሉ እንትን በራሱ ሽጣራ እንደገና ደግሞ የህዝባችን ኃይለኝነት እንደዚህ አድርጎ የሃይማኖት ችግር የለም፣ ቀን ሰው የሚገደል የለም፣ የሚዘረፍ የለም። አንተ ብስክሌታን እኮ ያለቀ ቁልፍ ትተህ ብትሄድ እዛው ነው የምታገኛት። ይሄ ምንድነው? ባለስልጣኖች አንድ ጊዜ ቀብ ምናምን አላለም አባጎብዬ ላከላቸው። ስማቸው አባጎብዬ ናቸው እነዛ እንትን የሚሉት። ቀስ ብለው እየሄዱ ከየቢሮው ሰብስቦ የነበራቸው አንተ ሚኒባስ፣ እስካኒያ መኪና ምን የተሰራ ቤት በሙሉ እዛ በረሃ ላይ ወድቀው የተረፉት ስዋዓቶች እነዛ ጀግኖች የነሱን አደራ ገና እንትን ሳትሉ እናንተስ ገባችሁ። እነዛ እዛ የቀሩት ሳላችሁ በሙሉ ተረዳ። የታሰረው ታሰረ፣ ንብረቱን ተቀምጦ ደግሞ በእንትን
እኔ እህቴ ልካልኝ ነው ወይስ ነው እህቴ ያለችው ኢጣሊያ ስንት ነው ደሞዟ ስንት ነው በወሩ ካልኩሌሽን አድርገው ወዳ የለም ተረዳ በጥበብ ትንሽ ምናምን የለም አበደን እና እኔ ልምፈልገው እሱ አሁን ገና እንትን ከባልቱ የሚገነባው ቤተ መንግስት አይተሃል የግሉን አየር አይተሃል የኢትዮጵያ ህዝብ ራቁቱን ነው እኮ የሚሄደው ባዶ እግሩን ነው የሚሄደው ተረዳ ጸጉሩን ተቆርጦ እንደኔ አፍሮ ሆኖ የሚሄደው እኮ ቅማል ምናምን ሻምቦ ምናምን ሽንት ቤት የለውም በየሰዓቱ ሳሙናም መግዣ የለውም ዳ ህዝብ ነው እዛ ህዝብ ላይ አንተ ይሄ አረመኔ ነው አንተ አረመኔ ሰው ነው والله አረመኔ ነው አይ እዚህ ፖለቲካ እዚህ የሱ ጉዳይ ውስጥ ገብተ ፖለቲካ ሰራለው ማለት ውሸት ነው አንዳንዶቹ አሰማምረው ኢትዮጵያን ያጠፋት ኢትዮጵያን እየሰበራት ነው ምን ያደርጋሉ ለምን መሳሪያ አይሸከሙም ፋኖ ኦላ ምናምን ያሉ ለምን ይበታተናል ለምን አንቀላቀልም ለምን አንደራደርም ለምን ውሸታቸውን ነው ለመሞት አይፈልጉም አውሮፓ ላይ አንበርገር እየበሉ መተው ቴሌቪዥን ላይ እኛ መግቢያ ቦታተን ነው መግቢያ በሮች والله እዚህ አታገኘኝ አይ የወንድ ልጅ ሞት በዝገር እጅ ነው ያለው ታሪክ በአሁኑ ሰዓት ነው የሚሰራው ሰው እየሞተ ነው እኮ መድኃኒት ከፌደራል ታድሎ ያንንም መድኃኒት አዲስ አበባ ሽጠው ኤክስፓየር የሆነ መድኃኒት አምጥቶ ያቃጥላሉ والله ባዶም መጣ ከሚባል ትንሽ ገንዘብ ሰጥተው ኤክስፓየር የሆነ መድኃኒት አምጥተው ያ ኦሪጂናል የሆነው መድኃኒት እዛ ሽጠው ያንንም መድኃኒት ኤክስፓየር የሆነ አስመስሎ ያቃጥላሉ ስፕሪን የለውም የአፋር ህዝብ ስፕሪን ለሽማግሌዎች የሚሰጥ ገንዘብ አለ ድጎማ ምናምን 70 ሚሊዮን 80 ሚሊዮን እነሱ ናቸው ወረዳ ኃላፊ የቀበሌው እነሱ ይካፈሉታል ስደተኛ እዛ ስደተኛ በቤተሰብ ደረጃ በጎሳ ቤተሰብ ደረጃ ተደራጅተው እዛ ውስጥ የሚመጣውን ለድሃ የሚመጣውን ስንዴና ዘይት እየሸጡ እነሱ 3 ሚስት 4 ሚስት አላቸው ስደተኞች ሌላውን ተው ስደተኛ እዛ ሳይቀር ገብተዋል የሚመጣውን ወረቀት በስምህ ከመጣ ያንን ወረቀት ሽጠው ተረዳ አልመጣልህ ወረቀት ስንቱ ሰው ነው ሄዶ ዩናይትድ ኔሽን እዛ የስደተኞች ሲጠይቁ አንተ አልሄድክም እንዴ ሲታይ በሱ ስም ሌላ ሰው ተልኳል ሽጠው እንደዛ እኔ አፋር ክልል ውስጥ ያለውን እኔ ወንድም ስነግርህ ባድር እንትናለም ግን መፍትሄው አሁን እኛ አንድ ሆነን ተረዳኝ አንድ ሆነን በጣም አስጊም ኃይል አይደሉም ለምን ስራ ላይ የሉም እነሱን ለመቀንጸል ወይ ፈለከውን ለማድረግ والله ስራ ላይ የሉም አልኩኩ ቀን ነው የገቡት በመነጽር ሲያያቸው ቆይቶ ከገቡ በኋላ ደክመው ተዘረዋል ወንዝ ውስጥ ሁለት ወርዲያ ብቻ ነው ያወጡት እኛ አሁን አደገኛ ቀጠና ስንገባ እንቅልፍ የለም ቁጭ ብለ ኮንዲሽኑም ያውቁታላ አፋሮች ያው እግር ጉዞም አይችሉም አለኝ እንጂ እግር ጉዞ አይችሉም ወታደራዊ ዜሮ ናቸው አለኝ እና ስናያቸው እነዚህ ምስኪን የኛው ነው አፋሮች ናቸው ተዋቸው ብለን አልፈን ሄድናል አሁን እነሱ ኤርትራ ከሃዲ ነች ኤርትራ ምንድነች ኤርትራ ያደረገችላቸው ኤርትራ መሳሪያ 25000 መሳሪያ ሰጣቸው ያንን መሳሪያ ቤት እየሄዱ ቀምተው ሸጡት ወደ አማራ ክልልና ወደ ሌላ ቦታ ልከው ሸጡት 25000 የሚሆን መሳሪያ እዛ የታደለው ሸጡት ከዛም በላይም ይሆናል ከሪካሌ ነበር የዛን ጊዜ ሱልጣን የራሃይታው ሱልጣን ነበር አምጥቶ ስልጣና የሌለው ህፃን ልጆች ነው እኮ ትግራይና በማያገባው ጦርነት የ13 አመት ልጆች ናቸው ከገቡት ዶክተር የ13 አመት ልጆች والله ተረዳኸኝ ስለዚህ አሁን በደንብ አስቀምጠህልኛል ማለት እናንተ ለምናችሁም ነግራችሁም አስረድታችሁም ካሁን በኋላ ልብ ያለው ተረድቶታል ብላችሁ እንደምታስቡ ነው የነገርከኝ ግን አሁንም ቢሆን በአፋር ህዝብ ላይ እየደረሰ ያለው እያንዳንዱ የአፋር ወጣት እንዲረዳውም እየገለጽክ በየጊዜው እየመጣ እዚሁ እየገለጽክ እንዳለ በደንብ ምረዳ ሰው ነኝ